ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንደምታውቁት እንግዲህ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ቤትም ይሁን ቦታ ባለቤት መሆን አይችሉም ነበር እስካሁን ድረስ። ነገር ግን አዲስ ሕግ ወጥቷል። የውጭ ሀገር ዜጎች የቦታና የቤት ባለቤት ማድረግ የሚችል ባለቤት እንዲሆኑ መብት የሚፈጥር አዲስ አዋጅ ወጥቷል። ይህ አዋጅ እንግዲህ በሚኒስትሮች ምክር ቤት ውይይት ከተደረገበት በኋላ ወደ ህዝብ ተወካዮች ምክር ቤት እንዲቀርብና የህዝብ ተወካዮች ምክር ቤት ተመልክቶት ይህንን አዋጅ እንዲያጸድቀው ለህዝብ ተወካዮች ምክር ቤት መርቷል። ኢትዮጵያ እንግዲህ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት መሆን የሚከለክለውን ህግ ያወጣችው እንግዲህ የፍትሐብሔር ህጋችን የወጣው በ1960 ነው። በፍትሐብሔር ህጉ ከአንቀጽ 390 እስከ 393 ድረስ የውጭ ሀገር ዜግነት ያላቸው ሰዎች ማንኛውም የውጭ ሀገር ዜጋ በኢትዮጵያ ውስጥ የማይንቀሳቀስ ንብረት እንዲያፈራ፣ እንዲኖረው፣ ባለቤት እንዲሆን አይፈቀድም ነበረ። ይሄም እንግዲህ ከውጭ ሀገር ዜጎች ጋር የተጋቡ ኢትዮጵያውያን እንደዚሁም ደግሞ ትውልደ ኢትዮጵያውያን ሆነው ነገር ግን የትውልደ ኢትዮጵያውያን መታወቂያ የሌላቸውና የውጭ ሀገር ዜግነት ብቻ ያላቸው እንደዚሁም ደግሞ ከውጭ ሀገር ዜጎች ጋር በተለያየ ምክንያት በስራ የሚገናኙ ዜጎች ይህ ለውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት እንዲኖራቸው የማይፈቅደው ህግ ብዙ መሰናክሎችን ሲፈጥር ቆይቷል። የውጭ ሀገር ዜጎችም እንደዚሁም በትዳር ሲጣመሩ በሌላ ምክንያት የሀገሪቱ ህግ የሚከለክል ስለሆነ አገር ውስጥ ቤት እንዲኖራቸው፣ ቦታ እንዲኖራቸው፣ ይዞታ እንዲኖራቸው እየፈለጉ ነገር ግን ስለማይፈቀድ በሌላ ሰው ወደ ማድረግ እንደዚሁም ደግሞ አገር ውስጥ ንብረት የማፍራት የማይንቀሳቀስ ንብረት የማፍራት ቤት የመግዛት ቤት የመስራት ፍላጎቱ ቢኖራቸው ስለሚከለከልና ስለማይችሉ ማድረግ አይችሉም ነበር። ይሄ ደግሞ ከነሱ ጋር ቢዝነስ በሚሰሩ በትዳር በሚጣመሩ ሰዎች ላይ ብቻ ሳይሆን በሀገሪቱም ላይ እንግዲህ የራሱን ችግር አስከትሎ ነበረ። እንግዲህ የሚኒስትሮች ምክር ቤት ምንድን ያለው ይሄንን በአዋጅም ሲፈቀድ የዜጎች ወይም ደግሞ ኢትዮጵያውያንን የንብረት የማፍራት መብታቸውን በማይጎዳ መልኩ ችግር በማይፈጥር መልኩ ለውጭ ሀገር ዜጎች መፈቀዱ የራሱ የሆነ አስተዋጽኦ ይኖረዋል ነው ያለው። እንግዲህ ለውጭ ሀገር ዜጎች የማይንቀሳቀስ ንብረት ቤትና ቦታ እንዲኖራቸው ባለመብት እንዲሆኑ መፈቀዱ ብዙ ጥቅሞችን ያስገኛል ነው የተባለው። ከነዚህ ጥቅሞች መካከል እንግዲህ አንደኛ የውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት እንዲያፈሩ ከተፈቀደና በዚህ ላይ ተሳታፊ የሚሆኑ ከሆነ የካፒታል ፍሰት ወደ ሀገር እንዲመጣ ያደርጋል። ያም እንግዲህ የካፒታል ፍሰት እንዲኖር ያደርጋል። ያም ሀገሪቱ ተጠቃሚ እንድትሆን ያደርጋታል። በሌላ በኩል እንግዲህ የቤት ልማቱን ያነቃቃል። እንግዲህ በሪል ስቴት ልማት በሌላም የቤት ልማቶች የሚሳተፉ የውጭ ሀገር ዜጎች በሚኖሩበት ባለመብት ባለቤት ከሆኑ በሚኖሩበት ወቅት እንግዲህ በሀገር ውስጥ ያለውን የቤት እጥረትም ይቀንሳል፣ እንደዚሁም ደግሞ የቤት ልማቱን ያበረታታል ነው የተባለው። በሌላ በኩልም እንደዚሁ ከካፒታል ፍሰቱ በተጨማሪ ለሀገር ውስጥ ዜጎች የስራ ዕድልን ይፈጥራል። ይሄም ትልቁ ነው። ለምን ትላልቅ የውጭ ሀገር ኩባንያዎች እና በቤት ልማት ላይ የተሰማሩ የሪል ስቴት አልሚዎች በሀገር ውስጥ በዚህ ቤት በመገንባት ቤት በመሸጥ ላይ የሚሳተፉ ከሆነና ባለቤት ከሆኑ የስራ ዕድል ከመፍጠሩም በተጨማሪ እንደዚሁም ደግሞ ኢኮኖሚው ላይ የራሱ አስተዋጽኦ ከማድረጉም በተጨማሪ እንደዚሁ የቴክኖሎጂ ሽግግር ያደርጋል። ለሀገር ውስጥ የሪል ስቴት አልሚዎችም የራሱን የሆነ ኤክስፒሪየንስ ተወዳዳሪነቱ እንዳለ ሆኖ ልምድ እንዲቀስሙ ልምድ እንዲወስዱ ያደርጋቸዋል ነው የተባለው። እንግዲህ የውጭ ሀገር ዜጎች ይሄንን የማይንቀሳቀስ ንብረት ቦታ፣ ቤት ባለይዞታ መሆን ባለመብት መሆን በህግ ከተፈቀደ ብዙ የውጭ ሀገር ዜጎች ከዚህ በፊትም በፍላጎቱ ኖሯቸው ነገር ግን ህጉ የከለከላቸው እንደዚሁም ደግሞ እንደ አዲስ ይህ ህግ በኢትዮጵያ መውጣቱንና በህግ መፈቀዱን የሚሰሙ የተለያዩ ግለሰቦች፣ ባለሀብቶች፣ ኩባንያዎች ወደ ሀገር ውስጥ በመምጣታቸው እነዚህን ዘርፈ ብዙ የሆኑ ጥቅሞች ያስከትላሉ ነው የተባለው። ጎን ለጎን ግን ኢትዮጵያ ውስጥ
እንደምታውቁት እንግዲህ የሪል ስቴት ገበያው ተቀዛቅዟል። በተለይ ከዚህ ከኢኮኖሚክ ሪፎርም ጋር በተያያዘ እንደዚሁም ደግሞ ከዶላር የምንዛሬ መጨመር ጋር እንደዚሁም ደግሞ ሀገራዊ ሁኔታዎች ጋር ተዳምሮ እንግዲህ የሪል ስቴት ገበያው ተቀዛቅዟል። ብዙ የሀገር ውስጥ የሪል ስቴት አልሚዎች እንዳለ ሚዲያዎችን በማስታወቂያ አጨናንቀውታል። ብዙ ሴልሶችን አሰማርተው ወደ ገበያው ለመሸጥ ሙከራ የሚያደርጉበት ሁኔታ ይስተዋላል። ማስታወቂያዎች ሁሉን የሪል ስቴት ማስታወቂያዎች ናቸው። ከፍተኛ የሆነ ቅናሾችን አድርገዋል። ከፍተኛ የሆኑ ማበረታቻዎችን ለቤት ገዢዎች ቢያቀርቡም ስቲል የቤት ገዢዎች ፍላጎት አነስተኛ ነው። እንግዲህ ለምን አነስተኛ ሆነ ወይም ደግሞ የቤት ፈላጊዎች ፍላጎታቸው ለምን ቀነሰ ገዢዎች የሚለውን የተለያዩ ምክንያቶችን ማስቀመጥ መዘርዘር ይቻላል። ከተለያዩ አንግሎች ከማህበራዊ እይታ፣ ከኢኮኖሚ እይታ፣ ከህግ እይታ፣ ከፖለቲካል አንጻር የተለያዩ እይታዎችን መዘርዘር ይቻላል። ነገር ግን የዛሬው ትኩረታችን ዋናው ነገር የውጭ ሀገር ዜግነት ያላቸው ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት እንዲያፈሩ ለመጀመሪያ ጊዜ ተፈቅዷል። ቅድም እንዳልኳችሁ እንግዲህ በፍትሐ ብሔር ሕጉ ከአንቀጽ 390 እስከ አንቀጽ 393 ድረስ የተፈቀደ አልነበረም። ክልክል ነው ለውጭ ሀገር ዜጎች የማይንቀሳቀስ ንብረት ማፍራት። ይሄ ደግሞ እንግዲህ ብዙ ችግሮችን ሲያስከትል ቆይቷል። ውድና የተከበራችሁ የፕሮግራሚንግ ተከታታዮች ትውልደ ኢትዮጵያውያን ግን የትውልደ ኢትዮጵያዊ መታወቂያ ካርድ እስካላቸው ድረስ ትውልደ ኢትዮጵያዊ በመሆናቸው ብቻ የማይንቀሳቀስ ንብረት ከማፍራት አይገደቡም ወይም ደግሞ አልተከለከሉም ነበረ። እንደምታውቁት አንዱ ትውልደ ኢትዮጵያዊ መታወቂያ ካርድ መያዝ እና የውጭ ሀገር ዜግነት ቢኖራቸውም ትውልደ ኢትዮጵያዊ መሆናቸው አንዱ ጠቀሜታ የማይንቀሳቀስ ንብረት ማፍራት ነው። እንደ ውጭ ሀገር ዜጎች አይከለከሉም። ምንም እንኳን የውጭ ሀገር ዜግነት ቢኖራቸውም ትውልደ ኢትዮጵያዊ በመሆናቸው ብቻ የማይንቀሳቀስ ንብረት ወይም ቤት መግዛት ማፍራት ይችላሉ። ነገር ግን ትውልደ ኢትዮጵያዊ ካርድ ማውጣትም ሳያስፈልጋቸው ለሌሎች ትውልደ ኢትዮጵያዊ መሆን የሚያስገኛቸውን ጥቅሞች ካልፈለጉት በስተቀር ትውልደ ኢትዮጵያውያን የውጭ ሀገር ዜግነትም ካላቸው በዚህ አዋጅ መሰረት እንግዲህ የማይንቀሳቀስ ንብረትን እንደልባቸው ማፍራት ይችላሉ። ከሌሎች የውጭ ሀገር ዜጎችም የውጭ ሀገር ዜጎች ከሆኑ ጋር የሀገር ውስጥ ባለሀብቶች እንደዚሁም ደግሞ ውጭ ሀገር የሚኖሩ ትውልደ ኢትዮጵያውያንም በሀገር ውስጥ የቤት ልማት ለመሳተፍ እንግዲህ ይህ ሕግ ሲወጣ አመቺ ሁኔታዎችን ይፈጥራል ተብሎ ነው እየተጠበቀ ያለው። ውድና የተከበራችሁ ፕሮግራሚንግ ተከታታዮች፣ ስለዚህ እንግዲህ ከውጭ ሀገር ዜጎች ጋር መስራት የምትፈልጉ የውጭ ሀገር ዜግነት ያላችሁ የውጭ ሀገር ዜጎች ከውጭ ሀገር ዜጎች ጋር በትዳር የተጣመራችሁ እንግዲህ ይህ ሕግ በጣም ትልቅ መፍትሄ ነው። ምክንያቱም በተለያየ መልኩ ከሚደርሱ ጥያቄዎች አንዱ የውጭ ሀገር ዜግነት ያላቸው ሰዎች ኢትዮጵያ ውስጥ የማይንቀሳቀስ ንብረት ማፍራት፣ ህንፃዎችን መገንባት፣ ቤቶችን መስራት እንደዚሁም ደግሞ በሪል ስቴት እና በቤት ልማት ዘርፍ መሰማራት እየፈለጉ ነገር ግን የሀገሪቱ ህግ ስለማይፈቅድ ትልቁ ኦብስታክል ሆኖ ነበረ። ውድና የተከበራችሁ ፕሮግራም ተከታታዮች ይህ ህግ እንግዲህ ለዛ መፍትሄ ይሰጣል ተብሎ ይጠበቃል። ህጉም እንግዲህ የህዝብ ተወካዮች ምክር ቤት ከተመለከተውና ካየው በኋላ በቅርብ ይጸድቃል ተብሎ ነው የሚጠበቀው። በመሆኑም እንግዲህ ከዛ በኋላ የውጭ ሀገር ዜጎች እንግዲህ በኢትዮጵያ ውስጥ በቤት ልማት ዘርፍ እንዲሰማሩ እንደፈለጋቸው ቤት እንዲኖራቸው ያደርጋል ማለት ነው ይህ ህግ። ይሄም እንግዲህ ቅድም የዘርዘርኩላችሁን ጥቅሞች ያስገኛል ተብሎ ነው የሚታሰበው። ለዛሬ ያቀረብኩላችሁ የህግ መረጃ ይህንን ይመስል ነበር። የተከበራችሁ ፕሮግራም ተከታታዮች ቻናሉን ሰብስክራይብ ማድረግ እንደዚሁም ይህን ቪዲዮ ላይክ ማድረግ እንዳይረሳ። መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ